አንተ ያማል እንዴ? ጭራሻውን ሌላ ጸብ ደግሞ እንድንፈጥር ነው? ቆይ ምን ማለት ነው ጉዳዩ? ያማል ገና ናቲ መጣው ደግሞ ግቢ። አንቺን ካየሽ ሊሆን ነገር ያደርግሻል ሴትዮ። እንዴ ኢዘዲን ከኔ መጣው። ምን ልትመታኝ ነው? ማነው? ግባ እዚህ ሌላ ነገር ነው። ድምፅ እንዳታወጣ ነገር ያለ ኢዘዲ። ሰላም ሰላም፣ እንዴት ናችሁ ቤተሰቦች? የኢዘዲ ቤተሰቦች እኛ ያለን እግዚአብሔር ይመስገን። እንግዲህ ያው ሰሞኑን የሚፈጠሩትን ነገሮች እያያችሁ ነው ቤተሰቦች እና በእኛም ዙሪያ ያለው ነገር ጥሩ አይደለም። ናቲ ደግሞ አሁን በቃ የሚያደርጋቸው ነገሮች እንዳለ ትክክል አይደሉም እና ቤተሰቦች ያው ኢዘዲንን የት እንዳለ ማናቅም ብቻ አግቻለሁ ብሎ እዚህ ደውሎ ስልክ በጣም መጥፎ ሁኔታ ላይ እንዳለ ነበር ኢዘዲ ራሱ ይጮህ ነበር እና ብቻ እኔ ምን ማድረግ እንዳለብኝ አላውቅም። እና አንቺ ደግሞ የምታረጊው ነገር እረፊ ይክራ፣ በቃ እረፊ። አሁን ዛሬ ያረግሽው ነገር ጥሩ አይደለም። በቃ ምንድነው ጥሩ ያለው ነው? ግዴታ ለእናንተ መናገር አለብኝ እንዴ? እኔ አሁን እዚህ ጋር አላወራም፣ ምክንያቱም የመጣሁበት ጉዳይ ሌላ ነው። በእኔ ምክንያት ጓደኞቼ እዚህ ጋር ሌላ ታሪክ እንዳይገቡ ነው። ኢዘዲንም ቢሆን ወንድሙ ከሰማ ጥሩ ነገር ስለማይፈጠር ወንድሙ ሳይሰማ ያን ነገር ለማድረግ እየሞከርኩ ነው። ምንድነው የምታረገው? በቃ የኔና አንቺ ጉዳይ ግን ይቀመጥ፣ የኛ ነገር ይቀመጥ፣ ተሸፋፍኖ ይቀመጥና እንተያያለን። እኔና አንቺ ምንድነው የምንተያየው? በቃ አሳይሻለሁ፣ ምን እንደማደርግ ነው አሳይሻለሁ። አውራ ስለ ኢዘዲን አልታወራ ነበር አውራ። እና ቤተሰቦች ያው ብቻ አግቶታል። እኔ ናቲ ምን እያሰበ እንደሆነ ራሱ አላውቅም። ለእኛ ራሱ ጥሩ አይደለም ይሄ ነገር፣ በተለይ አንቺ ምንም ወለራ ለራስ በተለይ አንተ። ምክንያቱም ያልሽ ለራስ ፍራ። እኔማ ጓደኛው ነኝ። እኔ ምን አደረኩት? ኢዘዲን ጓደኛ አይደለም። ኢዘዲን ምንድነው ጓደኝነቱ? አንቺ እና እሱ ተመሳጥራችሁ ነገር እያረጋችሁ ነው የመሰለው እሱ ናቲ። ሊሆንም ደግሞ ይችላል። እኛ ምን እንኳን ያረገ እኔ በእጄ ሰበብ ትሆኛለሽ ይክራ። አይንሽን አጥፍቼልሽ እኔም ወይ እስር ቤት እገባለሁ፣ እናቴም ሳትድን እዚህ ትቀራለች። የምታረጊው ነገር ነው። ምን አረኩ እንዴ? መብት እኮ ነው የፈለኩትን ነገር ማረጋ። ምንድነው መብትሽ ሴትዮ? አይደለም ምንድነው መብትሽ? የምታረጊው ነገር ነው መብትሽ። አዎ እያረግሽ ያለሽው ነገር ጥሩ ነው። ለኔ ጥሩ ነው፣ ለእናንተ አላውቅም እንዴ? ምንድነው የምትለው? ብቻ ፍፄን ጠርቼዋለሁ፣ ናቲን ጠርቼዋለሁ። አይደለም በቃ ጠርቼዋለሁ፣ ይምጣና ስለ ኢዘዲን ጉዳይ መማከር አለብን። ምክንያቱም ወንድምየውን ታውቂዋለሽ ማሜ፣ ከመጣ የኔም ያንቺም የሁላችንም ህይወት ነው የሚያበቃው። በቃ እኮ ይጠራና ምንድነው የምንለምነው? በቃ ይምጣና ምን ማድረግ እንዳለብን ይንገረን። እንዴ ለምን ለምነው ነው? የእሱም ህይወት እኮ ነው የሚበላሽ፣ እኔ ብቻ ነው እንዴ? ምንም አልገባኝም። አሁን ኢዘዲንን ያሰረበት ምክንያት ምንም አልገባኝም። ነገርኩሽ እኮ አንቺና እሱ እየተመሳጠራችሁ ነው የመሰለ። እኔ ምንም አልተመሳጠርኩም ሴትዮ። ሲጀመር እቺ ግንፍል የምታያት ነገር ረፊ ይኸውልሽ፣ ይጠራና በቃ ባለው ነገር ላይ እንወያይበት። እኔ አያገባኝም። የሰው ልጅ አንድ ሰው ዳን አይደል እንዴ? በቃ ካለበት ነገር ዳን እኮ አርፎ እንደመቀመጥ ገና ደግሞ ሌላ ወንጀል ውስጥ ይገባል። እሱ ጓደኛዬ አጠይቀው እንዴ? ጓደኛዬ የምትለው ዘመን ጠይቀው ማነው ጠያሽ? ግቢ አንቺ። ሲጀመር እዚህ ጋር መሆኑ ራሱ የለብሽ። አንተ እንደፈለክ ግቢ ውጪ። ለምን አልገባም? ሲጀመር በቃ ችግር አለብሽ አንቺ። እናቴን ተባብራችሁ ውሻ አድርጋችሁ አስቀመጣችሁ። ውሻ ይብላሽ አንቺ። እኔ እኮ ረዳው ካስራተስ ረድቻለሁ አበት እንዴ? አንተ ዝም ብለህ ጅላንፎ ሆንክና ጭራሽ ካንቺን ብሶ ነኝ ጅላንፎ ትይኛለሽ አይደል? መድኃኒቱን ሰጠሽ እንትን አትበልብኝ። ምንድነው እንደዛ? እኔ እኮ አንቺ በእጄ ሰበብ እኮ ትሆኛለሽ ብዬ ነው እንጂ አንቺ እንዴት ትፈሪኛለሽ? አንቺማ አትፈሪኝም
ላይ መሀል አናቴ ላይ እየቀዘንሽብኝ። ናቲ መጣ። ወደ ውስጥ አልገባም። ግቢ። አንቺን ካየሽ ሊሆን ነገር ያደርግሻል። ሴትዮ ምንም ያርገኝ። እዚህ ነው የምቀመጠው። ሂድ ክፈት በር። አንቺ እንዴት ነው የጠገብሽው? ቆይ እዚህ እቀመጣለሁ። ክፈት። አሁን ሂጂ ክፈት። ክፈት ክፈት። ናቲ አሁን የሆነ ነገር ያደርገኝ። ሂጂ ያርግሽ። አፍንጫሽን በሰበረች እንዴ ኢዛዲን ከኔ መጣው። ስማ ታግቻለሁ ብለህ አልነበር እንዴ? እሱ ናቲ ራሱ አግቻለሁ እያለ አንተ ደህና ነህ ግን? ኢዛዲን ያማ እንዴ ምን ራስን ነው የቆረጠ? አንተ ምን ሆነ ነው? ቆይ ምን ችግር አለ እንዴ? ኢዛዲን አንተ ምን አድርጎ ነው? አይቶ እኔ እኮ ጠርቼዋለሁ እዚህ ናና ስለ ኢዛዲን እናውራ ብዬ። አዎ እኔ ምንም አልገባኝም። ቆይ ምን ሆነ ነው የመጣው እንዴ? እና ታዲያ ቢመጣስ? እኔ ምን አቅላለሁ? ምንድን ነው ያለ እሱ? ይህን መድኃኒት ምናምን የሚለው ነገር ተው እያልኩ እስከ ዛሬ እየተጣላን በነበረው ሁኔታ በዛ መሰለኝ ያሻለኝ የራሱ አላውቅም። ቆይ ምንድን ነው ያደረገኝ? አይ ምንም አልሆንኩም። እኔ ግን በቃ 2 ቀን ምናምን ድረስ እንትን ይዘው ልፎብህ ነበር። ምግብ እራሱ አልበላሁም። ምግብ ላምጣልህ እንዴ? ኧረ ተይኝ በልቻለሁ። ኧረ አምጪለት ምግብ። ኧረ በልቻለሁ ምግብ አለ ይሰጥ። በልቻለሁ። የት ነው የበላኸው? አንዴ ወጣ ያልከኝ። አይ ችግር የለም ተወሳኝ ችግር የለም። ምንድን ነው እየተፈጠረ ያለው? እየመጣ ነው። አሁን እሷ እየመጣው ነው ብለዋል። የሆነ ድርድር ተቀበል ብሎ እንትን ብሎ ነበር። እኔ የሆነ ድርድር አለ ምናምን ብሎኛል። ለእናንተ የሚነግራችሁን ነገር አውቃችሁ ተቀበሉት። እሺ በሉት። ሲመጣ ነው ይደብቃል። እኔ እኮ ነኝ የጠራሁት ላናግርህ ስለ ኢዛዲን ጉዳይ። ምክንያቱም ወንድም ከሰማ የሆነ ነገር እንዳያደርግ ፈርቼ ነው። መኖር የለብኝም እሱ ሲመጣ እዚህ መኖር የለብኝም። ጀመር ግን ደህና ነህ? ምንም አልነካም? ምንም አላደረግም። ይውሳን ይምጣ እሱ ይምጣ አይደለም እኮ ይኸውልህ፣ አሁን እዚህ ጋር እኛንም አደጋ ላይ አትጣለን። ምንድን ነው አደጋ ላይ የሚጥል? ስለመጣ ነው አደጋ ላይ የሚጥል? ምን ነገር አታውቅም። ይኸውልህ ኢዛዲን አሁን አንተ ደህና ነህ? በቃ እኔ የሚያግዘኝም የለም። ማሜን እንደውዬ እረፍ። ያማን አንተ እረፍ። ልታስገድለን ነው እንዴ? ሰውዬ ልታስገድለን ሳይሆን ልታጋድላቸው ነው እንዴ? ለእኛም ነው እንጂ የሚተርፈው። ምን አንቺንም ነው የሚገልሽ ማለት ይኸውልህ ኢዛዲን አሁን እየመጣ ነው። ምን አድርገነዋል? እሱን ለማዳን ፊቱ ቁስሉን ለማዳን ስንት ሞክረን ተባብረነዋል። ግን እሱ እንደዛ አይደለም እያሰበ ያለው። ይሄ መድኃኒት የምትፈልገውን ነገር አቁም ብዬ እንትን ስላልኩት ስለተጋፋሁ። ይኸውልህ እሱ እንደዛ እያሰበ አይደለም። ጤነኛ ነው። ጤነኛ ቢሆን ይሄን ልጅ አስረው ነበር። እሱ በቃ እናንተ እንደ ጥፋተኛ ነው እያያችሁ ያለው። እናንተ ብለኔ ነው ማደባልቀኝ እዚህ ውስጥ። እሺ ኢክራም እኔ በእጄ ሰበብ ትሆኛለሽ። ሳሚኛው ምንም ማለት አልፈልግም። እዚህ አሁን አልደነፋም። እንደሌላ ሰው እኔ በውስጥ ማድረገውን አደርጋለሁ። ጓደኛዬን ሌላ ነገር እኔ አልቀበልም። ጓደኛ ናቲ እኮ ጓደኛ ምን አገባኝ እኔ ስለሱ። ናቲ ነበረ ከጎኔ ነበረ እስካሁን። እኔ የፈራሁት ወንድሜ ናቲ ነበር ከጎኔ የነበረው። ናቲ ያለ ይሄን ሁሉ ነገር ያመጣብኝ እሱ ለኔ አስቦ ነው። ይኸውልህ አሁንም ቢሆን ታስቦ ችግር ውስጥ ግን አስገባ። ይሄን ታምናለህ? ችግሩን ማን እንዳመጣው እኮ በኋላ የምንለየው ነው። በቅርቡ እኔ እለየዋለሁ። ማን ነው ችግሩን ያመጣው? እሱን በቅርቡ አሳያቸዋለሁ። ማን ያመጣው ችግር? እሷን እሷን ከቤትም አላስወጣት አውቄ ተበሳጫለ ያለው ሳሚ እንደውም በደፋ እዛ እኔ እንደውም አዝኜልህ ነበረ። በደፋ እዚህ ጋር አሁን እኔ ለወንድም ብዬ ነው እዚህ ጋር ነው ምን ነገር አይሰማኝ። ሲመጣ እየመጣ ነው ብለኛል። እውነት ከሆነ ከዚህ ቤት አመጣው እስከተደረሰ ወይ ቤቱ ይሄዳል። ምን ልትሆን ነው የምትሄደው? ምን ልትሆን ነው የምትሄደው? ሰማ ቤቱ ነበር የሄድኩት። አንተ ምን ሆነህ ነው? ምን ልትሆን ነው የምትሄደው? ቤቱ ለምንድን ነው የሄድከው? የሚነግራችሁ ነገር ይኖራል፣ እርግጠኛ ነኝ። ዝም ብላችሁ ስሙት። እኔ እደብቃለሁ ውስጥ። እናንተ አውቃችሁ የምጠይቃችሁ ነገር እሺ በሉ ተቀበሉት። ምን የተባባላችሁት ነገር አለ? እሱን ችግር የለም። የሚጠይቃችሁ ነገር አለ፣ ጥያቄውን ተቀበሉት። እኔ በጓደኛዬ ጀርባ ምንም አይነት ነገር አላደረግም። አንተ እስቲ
ግን አንተ እያሽቃበጥኩ አይደለም። አንቺ ዝም ብለሽ ጀምር። ምን እንደሚያስደርግብኝ እኔ እናንተን ነው እንደምፈራው። ከኔ ጎን ነበርክ፣ ግን አሁንም ቢሆን ጸብ እንዳይፈጠረ ነው እኔ እያልኩ ያለሁት። ምን ጤነኛ አለ? ማን ጤነኛ አለ? እኔ ገረመኝ ማገቱ አይደለም። አንተ ዛሬ እንዴት ተለቀቅ? አሁን እኔ ግራ ገብቶኝ። ውሸትህንስ ቢሆን አንተ ራሱ እኮ ማለት ነው። በጣም ያንደረከኝ ነበር። ምን አደረኩ ደግሞ? ምን ልትሆን ነው? ምን ልትመታኝ ነው? ማነው? ግባ እዚህ ሌላ ነገር እንዳትል። ይኸውልህ ድምፅህን እንዳታወጣ ነግሬሃለሁ። ይዘዲ ኢክራም ሰላም የምትፈልጊ ከሆነ ያዝልኝ። ናቲ ቁጭ በል። እኔ የማናገር ነገር አለ። ምን ሆናችሁ ነው? ምንም አልሆንም። እና ምንድን ነው? ምንም ካልሆናችሁ ታዲያ ሰው ያገተ ሰው ምንድን ነው ያልሽው? እስቲ ቁጭ በል አንተ። ቆይ ሲጀመር ናቲ ጤነኛ ነህ? ሰሞኑን እኮ ልክ አይደለም የምታረጋቸው ነገሮች ምናምን። እኔ ደስ አላለኝም። ይቅርታ አድርግልኝ። አንተ ከእሷ ጋር ማውራት ጀመርክ እንዴ? ከእሷ ጋር እየተመካከርክ ምንድን ነው የምትነግረኝ? ናልንገርህ ይኸውልህ፣ እኔ እሷን ለሆነ ነገር ፈልጊያት ነው ዝም ያልኳት፣ እየታገዝኳት ያለሁት እና ትዕግስት ይኑር እስከ ጊዜው። ናቲ ምንድን ነው የደበቃችሁ? ሳለ ተደግፌ ነው ማለት የደበቃችሁት ነገር አለ? አልመቻለኝና ተደገፍኩት። ምን አጎትህ ነው? እሱ ቤቱ ሄዷል። ለጊዜው ሌላ ቦታ አስቀምጫለሁ። ቆይ ናቲ፣ እኔ ላዋራ የምፈልገው ነገርማ ሆናችኋል። ሲጀመር ስታወራኝም ልክ አልነበርክም። ደውለህ ስታወራኝም ልክ አልነበርክም። አሁንም ልክ አይደለም። ኧረ ወይኔ ሳሚ፣ ለምንድን ነው የፈለገኝ? ውሃ ልስጥህ ናቲ? ወጣጣል። ምንድን ነው ውሃ ያሰብሽው ነገር አለ? ውሃ በውሃ ውስጥ ያዘጋጀሽው ነገር አለ ለእኔ? አንተ እኔ ጠንቋይ ነኝ እንዴ? ያማችኋል እንዴ? ምንድን ነው ታዲያ? ውሃ ልስጥህ? ጠማኝ አልኩሽ እኔ። ፊትህ ጠማኝ መሰለኝ። ምንድን ነው ፊትህ ጠማኝ? ሳሚ ለምንድን ነው የፈለግኸኝ? እኔ እሄዳለሁ። ምን እንደምታወሪ? ቆይ አይ የእሷ ነገር ግራ እያገባኝ። ምን እንደው እኮ ፊቱ ምን ሆነ? የጠማው መስሎኝ ፊቱ የሆነ ነገር እንትን ስትሉ ነው እንደዚህ የምትውሸቀሸቁ። ታውቃቸዋለሁ። ቆይ አንተ ኢዘዲን ነው የታረከው? ኢዘዲን ምንም አይሆንም፣ ታስሯል። በቃ ጥያቄ መጠየቅ ስላለበት ነው። በሰው በር ሲጀመር በር ቆልፈበት ናቲ፣ አይከብድም? ይኸውልህ ሁሉንም እኮ መበቀል ካለብን እኮ እንበቀላለን በስነ ስርዓት። ግን እንለይ መጀመሪያ። እንለይ መጀመሪያ። ያጠፉንን ሰዎች እንወቅ። አሁን ኢዘዲን ጥፋተኛ ላይሆን ይችላል። በቃ ስለዚህ እሱ እንድትለቀው ነው ዛሬ የጠሩት። ኢክራም ማለት የጆሲ የድሮ ሚስቱ ነች። የኢዘዲን ደግሞ የአሁን ፍቅረኛው ነች። ይህን ነገር ደግሞ እያቀነባበሩት ያሉት ወይ ተላላኪዎቹ እነሱ ናቸው
ወይ ዋናዎቹ እነሱ ናቸው። አንተ ነው ተስራተ ዘኔ ነው እሱን ሁሉንም ነገር በቅርቡ እናውቃለን። ማን ነው በዱላ የምትይው አንቺ ደግሞ? ናቲ ነው። ለምን ምን ስለሆንሽ ማለት የሚያወራው አሰማም እንዴ? እውነቱን እኮ ነው እየተናገረ ያለው። ምንድነው እውነቱን እየተናገረ? አንቺ ቆይ እሱ ጋር ምን አለሽ? ሰው መደገፍ አይችልም እንዴ? እኔን ስማኛ፣ ነገሮችን ተቻኩለን አናበላሽ። እግዚአብሔር ተጣለኛል። ወይ ጉድ! ምን ትሰራለህ እዛ ጓዳ ገብተህ? ምን እየሰራሽ ነው? ይኸውልህ ትሰማኛለህ? ማሜን ታውቀዋለህ አይደል? የዘዲን ወንድም እና ባውቀውስ ታዲያ እኮ እሱ የሆነ ነገር ሳረገን ቀጥ ብለን ለምንድን ነው የሆነ ነገር የሚያደርገኝ? አስሮ ይገርፈዋል። የዘዲን ወንድም ይኸውልሽ እኔ እንዳንቺ ሴት አይደለም ወንድ ነኝ። እኔን በዚህ በዛ እያላችሁ እኔን ለማስፈራራት አትሞክሩ። እኔ ምን ላድርግ ሰውዬ? በቃ እኔን ለማስፈራራት ምን አለ? እኔ እያስፈራራ እኔ እኮ ሲጀመር ምንም አላረኩትም። ጥያቄ ነው አይጠየቅኩት። ጥያቄ ነው ወይ ጥያቄ የምትጠይቀው እኮ ነው እንዴ? ያው ለኔ መጥፎ ነገር ውስጥ እንዳትገባ እየሞከርኩ ነው። በቃ እንዳትገባ። አንተ ደግሞ እዚህ እኛንም ችግር ውስጥ አትክተተን። ይዘዲንን ልቀቀው በቃ። የት ነው ያለው ሲጀመር ታውቃለህ? የት እንዳለ ታውቃለህ? ምን ማለት ነው የት እንዳለ ታውቃለህ? ቆልፈህበት ሰው አንተ ቁርስ የለም ሳይል ይርበዋል እኮ ሰውዬ። እኔ አገትኩት እራሱ አይባልም። እንደ ጓደኛዬ ምግቡን እያበላሁት ነው። ስታበላው እኮ ነው አይደል? ተናደህበታል። ይሄኔ እንደውም ቀጥቅጠዋል አይደል? ኧረ በእናትህ ሳሚ እኔ ምንም አላረኩትም። አልመታኸውም? አቷሽ አሁን ለምንድን ነው ፍታው በቃ። ይኸውልህ እሱ ነገሮችን አንደኛ ማካበድ ይፈልጋል። በቃ ነገሮችን እንደዚህ ማጋነን እሱማ ገላገልከን እኮ ብቆልፍበትና እውነት ቆልፈህበት ቢሆን ቀላቀልሻለሁ። እውነት ቢቆልፍ ከሚለፈልፍብን ከሚዘበራርቅብን በቃ እንገላገል ነበር። ስትቆልፍብን አንተ ስርዓት ያዝ። ምንድን ነው ቆይ አንቺ የምትይው? አስራ እያቀላቀው ነው። ቆይ እናንተ ለእሱ እየተከራከራችሁ ነው ያላችሁት ነው ወይስ ምንድን ነው ሀሳባችሁ? እሷን አስወጣትና ማለት ነው እናስወጣትና እንዴ አትይዘዲ ያማል። እኔ ምን አደረኩ? ወደ ዘይት አንተ ራስህ ሰምቻለሁ ያልከው አንተ ነው። ወደ ይውደቅ ጉዳዩ ይውደቅ። እኔ ምን አገባኝ? ምን አድርጎ ነው የምትመጣው? ጉዳዩ ናት አንተ ሻሙታ ውጣ። ሲነሳ ይገኛል። ወደ ዘይት ሲነሳ ትጋደላላችሁ። ጉዳዩ ይዘዲን ሰው የሚናገረን ስማ። እዚህ አትበጥበጠኝ። እኔ ታማሚ እናታለች። እሺ ውጣ። ወደ ዘይት አንተ ራስህ ችግር አትፍጠር። አንተ ያማል እንዴ? ጭራሻውን ሌላ ጸብ ደግሞ እንድንፈጥር ነው? ቆይ ምን ማለት ነው ጉዳዩ? ያማል እንዴ? ገና አሳያለሁ። ገና ሌላ ችግር ተፈጠረ። ገና ደግሞ አልፈታውም። ጠብቀው አሳያለሁ። እንኳን ቆለበበን አንተ አሳያለሁ። አንተ ራስህ ጭራሽ ሰምቻለሁ። እኔ ነው አንተ ዘረጡ ናቲ። ይሄ ደግሞ በእንትን ትወርቃለህ እንዴ? አንተ ደግሞ ምን ናቲ ናቲ ጠገባን። ለሱ ሁሉ ተጠያቂ እኮ አንተ ነህ። ወደዛ እባክህ። የት አለ ናቲ? ልቀቀኝ። የት ሄደ? ትሄዳለህ። እሱ ተረጋጋ። ወጥቷል። ናቲ ምን ትሰራለህ እዛ? እናቴ ላይ አትጩህባት በእናትህ።